በዚህ ዓመት በዋናነት በጥሩ ስኬት ጨርሰናል ብለን የምንገልጸው ከዚህ ቀደም በተደጋጋሚ ስንገልጽ እንደነበረው አዲሱን የኤሌክትሮኒክ ፓስፖርት እና ሌሎችንም አገልግሎቶች የምንሰጥባቸውን ሲስተሞች በአዲስ መልክ አፕግሬድ አድርገን አድቫንስድ የሆነ ዘመኑን የሚመጥን ሲስተም ኢንትሮዲዩስ ስናደርግ ቆይተናል። በተለይም በዚህ ዓመት ሙሉ ለሙሉ አገልግሎቱን በሄድኳርተር ብቻ ሳይሆን በክልሎችም ብሎም ወደ ሚሽንም እያዳረስን ያለንበት ሁኔታ ነው ያለውና በጣም እንደ ጥሩና እንደ ስኬት አድርገን በዚህ ዓመት የምንወስደው ሙሉ ለሙሉ አዲሱን ሲስተም ወደ ተግባር አስገብተን በዛም የተሟላ አገልግሎት መስጠት መቻላችን እንደሆነ አስቀድሜ ለመግለጽ ነው። ለዚህም በጣም በርካታ የባለድርሻ አካላትና በተለይም የሴኩሪቲ ተቋማት እንደዚሁም የአገልግሎቱ ሰራተኞች ከፍተኛ አስተዋጽኦ እንዳደረጉ አመራሮችና ሰራተኞች ከፍተኛ ኮንትሪቢዩሽን እንደነበራቸው ለመግለጽ ነው። የሲቪል ሬጅስትሬሽን እና ፋሚሊ ሬጅስትሬሽን ስራችን ነው። ይሄን በሚመለከት በዘንድሮ ዓመት ከፍ ያለ ቁጥር የምዝገባ ቁጥር አስመዝግበናል። በዚህም የሲቪልና ፋሚሊ ሬጅስትሬሽኑ ሽፋን በተለይ የሲቪል ሬጅስትሬሽን ሽፋን ከ6 ሚሊዮን በላይ እንዲሆን ሆኗል ማለት ነው። እዛ አድርሰናል። ወቅታዊ ምዝገባ የምንለውም እንደዚሁ ከ2 ሚሊዮን በላይ አፈጻጸም ወደ 90% አካባቢ የሚያሳይ ነው። ይሄ በተለይ ወቅታዊ ምዝገባ የምንለው ከዚህ ቀደም በወቅቱ ኩነቶችን መመዝገብ ችግር የሆነበት ጊዜ እንደነበር እናስታውሳለን። አሁን ላይ በወቅቱ የሚመዘገበው የሰው ቁጥር በከፍተኛ ደረጃ እየጨመረ መጥቷል ማለት ነው። በቅርብ ጊዜም ይህንኑ በሲስተም ለማድረግ ከመጀመሪያ እስከ መጨረሻ ያለውን የምዝገባ ሂደት በሲስተም ለማድረግ ይህንኑ ሲስተም በአርቲፊሻል ኢንተለጀንስ አስለምተን አዲስ አበባ ላይ ሙሉ ለሙሉ በዚህ ሲስተም የቤተሰብ ምዝገባ፣ የሲቪል ሬጅስትሬሽን ምዝገባ፣ የኩነቶች ምዝገባ ሲካሄድ ቆይቷል። ይህንን የሚያስጀምር ነው በዚህ ዓመት ነው። ቅርብ ጊዜ ደግሞ እንደዚሁ በድሬዳዋ አስጀምረናል ማለት ነው። በሁለቱ የፌዴራል ከተሞች ሙሉ ለሙሉ በሲስተም እንዲመዘገብ ያደረግንበት ነው። ይሄ የአገልግሎት ተደራሽነትና ፍጥነትን ከማሳለጥ አኳያ እንደዚሁም አኪሬት የሆነ ዳታ ከመሰብሰብ አኳያ ከፍተኛ እገዛ ያለው ነው። ሌላው በአየርና የብስ ድንበር የሰጠነው አገልግሎት ነው። ይሄን በሚመለከት ከ7.27 ሚሊዮን 225,691 ገቢና ወጪ መንገደኞችን ማስተናገድ ተችሏል። ከ1 ሚሊዮን በላይ የውጭ ዜጎች አገልግሎት መስጠት ተችሏል። ከፓስፖርት ጋር በተገናኘም ከ1.6 ሚሊዮን በላይ 1,633,104 ፓስፖርት አትመን ለዜጎች እንዲደርስ አድርገናል ማለት ነው። ከአገልግሎት ተደራሽነት አኳያም እንደዚሁ ከዚህ ቀደም 12 የነበረውን በሀገሪቱ ውስጥ የነበሩ ብራንቾችን ወደ 23 ቅርንጫፋቸውን በማሳደግ አገልግሎት መስጠት ተጀምሯል። እንደዚሁም ይሄ እንግዲህ አገልግሎቱ የአዲሱ ኤሌክትሮኒክ ፓስፖርት አገልግሎት እንደሆነ ይታወቅ። ከዛ ባሻገር በመሶብ ሳይቶቻችንም እንደዚሁ በሁሉም ክልሎች የመሶብ ሳይቶች ላይ አገልግሎቱ ገብቶ አገልግሎት እንዲሰጥ የተደረገበትና በዚህም በጣም ከፍተኛ የተገልጋይ እርካታን ማትረፍ የተቻለበት መሆኑን ማየት ተችሏል ማለት ነው። ከገቢ አኳያ በ2018 በጀት ዓመት ከሚሰጡ አገልግሎቶች በአብዛኛው ከቪዛ እና ቪዛ ነክ ከሆኑ አገልግሎቶች የሚገኝ ነው በአብዛኛው ይሄ ገቢ። አጠቃላይ ግን አገልግሎቶቻችን በዋጋ የተተመኑ ስለሆነ በዚህ መሰረት በ2018 በጀት ዓመት 42.7 ቢሊዮን ብር ተሰብስቧል። ከዚህም ውስጥ 5.4 ቢሊዮኑ በውጪ ያሉ ተገልጋዮች የተገለገሉበት የአገልግሎት ዋጋ ነው ማለት ነው። ከህገወጥ እንቅስቃሴ መቆጣጠርን
በተመለከተ በበጀት ዓመቱ በተደረገው የድንበር ቁጥጥር ስራ 25407 የውጭ ዜጎችና 29606 ኢትዮጵያውያን በድምሩ 55013 በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ ተወስዶባቸዋል ማለት ነው። 45934 የውጭ ዜጎች ደግሞ እንደዚሁ ፕሮፐር የሆነ ምዝገባ እንዲመዘገቡ ተደርጎ ወደ ህጋዊ መስመር እንዲገቡ ተደርጓል ማለት ነው። ፓስፖርት አገልግሎት ጋር በተያያዘ 433 የውጭ ዜጎችና 4450 ኢትዮጵያውያን በድምሩ 4883 ግለሰቦች በህገወጥ መንገድ አገልግሎት ለማግኘት በተጭበረበረ ሰነድ ማለት ነው ይዘው ሲንቀሳቀሱ ተይዘው አስፈላጊው የህግ እርምጃ የተወሰደ መሆኑን እንግዲህ ከውጭ ዜጎች አገልግሎት አኳያም ከድንበር አገልግሎት አኳያም ከፓስፖርት አገልግሎት አኳያም ሁልጊዜ እነዚህ የሚገጥሙን ነገሮች ናቸው። በየጊዜው ተቋሙ እነዚህን ሐሰተኛ ሰነዶችና ማጭበርበሮች የሚቆጣጠርበትን አቅም እየገነባ ከፍ እያደረገ የመጣበትን ማየት እንችላለን ማለት ነው። አጠቃላይ የኢሚግሬሽን የዚህ ዓመት አፈጻጸም 93% መሆኑን ለማሳየት ነው። ይህንን አዲሱን ሲስተም ኤሌክትሮኒክ ፓስፖርት በአዲስ አበባ በሄድኳርተር ጀምረን በ23 ክልሎችም በ14 በላይ የመሶብ ሳይቶችም አስፋፍተናል። አሁን ደግሞ ወደ ውጪ ሚሽኖች ባሉን ሚሽኖች አማካኝነት በውጪ የሚሰጠውን አገልግሎት ደግሞ የኤሌክትሮኒክ ፓስፖርት አገልግሎት ለማድረግ እየተሰራ ነው የሚገኘው። ስለዚህ በውጪ በተለይ ከሐምሌ 15 በኋላ የሚመዘገቡ ለፓስፖርት አፕሊኬሽን የሚመዘገቡ በውጭ የሚኖሩ ዜጎቻችን ይህንኑ አዲሱን ሊንክ በመጠቀም ምዝገባ እያደረጉ አገልግሎት ማግኘት የሚችሉ መሆኑን በዚሁ አጋጣሚ ለመግለጽ ነው። ሌላ ማሳሰብ የምንፈልገው የተለያዩ የተጭበረበሩ ሰነዶችን ይዞ ድንበር ለማቋረጥም ሆነ የፓስፖርትና ሌሎችንም የትራቭል ዶኪመንት አገልግሎቶች ለማግኘት የሚመጡ ሰዎች ቁጥር በየጊዜው እየጨመረ የመጣ በመሆኑ ይሄ ደግሞ አንዳንዱ ካለማወቅም ካለመገንዘብም ዶክመንቶችን ከየት ማግኘት እንዳለባቸው ካለማወቅም የሚመነጭ ነው እያገኘ ነው። ስለሆነ ሰዎች በአግባቡ ከሚመለከታቸው ተቋማት ብቻ የማስረጃዎቻቸውን በመውሰድ እነዚህን ይዞ ለሚፈልጉት አገልግሎት ጥያቄ ማቅረብ እንደሚኖርባቸው በዚህ አጋጣሚ ለማሳሰብ እወዳለሁ።